አይደለም ያልኩ ወይ ያለው የለም እኮ ነው መልሱ። ስልክ ላይ አለ አልኩ፣ ስልክ ላይ አለ። እሺ ንገረኝ፣ ችግር የለም። አውጥተህ ለማንበብ ከተመቸ ነው፣ ካልተመቸ ችግር የለውም። ካለ አውጣ። እሺ ራዕይ ምዕራፍ 6 ከቁጥር 9 ጀምሮ። ለአንብበው ነው? አዎ አንብበው። እስከ ስንት? ከቁጥር ከ9 እስከ ስንት? እስከ 10። አምስተኛውንም ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየሁ። በታላቅ ድምፅም እየጮኩ ቅድስና እየጮኩ ሳይሆን እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንን በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። እሺ ማን ነው እንደዚህ እያለ ያለው? አምስተኛ በቃል ቅዱሳን አረ እሺ ሰማዕት የሆኑ ቅዱሳን ማለት ነው። በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንን በምድር በሚኖሩት ላይ እስከ መቼ አትበቀልም አሉት ይላል። ከዛ ለእያንዳንዳቸው ነጭ ልብስ ተሰጣቸው። እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮች እና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ይላል። አሁን እነኚህ ነፍሳት ጸልየዋል አይደል? ወደ አምላካቸው። እሺ በምድር እያሉ ይጸልዩ ነበር፣ በሰማይም ሄደው ይጸልያሉ። ጸሎት አይቆምም ማለት ነው። በምድር እያሉ ስለ ቅዱሳን፣ ስለ ሌሎች ነፍሳት ይጸልዩ ነበር። በሰማይ ሲሄዱ ይሄንን ጸሎት፣ ሌሎቹን ጸሎት ይጸልያሉ። ልክ ስለ ቅዱሳን፣ ስለ ሌሎች የሚደረገውን ጸሎት እንዳይጸልዩ የሚከለክላቸው ነገር ምንድን ነው? እንደዚህ የሚል የለማ። እዚህ ጋር ስለ ሰው ጸለዩ የሚል አለ። እዚህ ምን አልከኝ? ስለ ሰው ጸለዩ የሚል አለ። እዚህ ጋር ምን አልከኝ? አልሰማሁም፣ ይቅርታ ተቋርጦ ነበር። ስለ ሰው ጸለዩ የሚል አለ እዚህ ጋር። ችግር የለውም። ስለምን ጸለዩ እኮ አይደለም የኔ ጥያቄ። ስለምን ጸለዩ የሚለውንም አይደለም ያወራሁት። እዚህ ጋር ያሳየውን አንዴ ዳጊ፣ አንተ መስማት የምትፈልገውን እኮ አይደለም መንገር ያለብኝ እኔ። እኛ ምናምነውን ነው መንገር ያለብኝ። አንተ መስማት የምትፈልገውማ ቅዱሳን አያማልዱም፣ አማላጅ ኢየሱስ ነው ብለህ እልል ብለህ ትወጣለህ። እሱ አንተ የምትፈልገውን እውነቱ አይደለም። አንድ ወንድም መጽሐፍ ቅዱስ ስናነብ እኛ የምንፈልገውን ሳይሆን ሚነግረንን ነው ልንቀበል የሚገባው። እኔ ለአንተ ላሳየ የሚገባኝ ሚነግረኝንና ምናምነውን ነው እንጂ አንተ የምትፈልገውን አይደለም። እና ላሳየ የፈለግኩትን ሀሳብ ተረዳኝ መጀመሪያ። ከዛ በኋላ ተቀበለው አትቀበለው የአንተ ጉዳይ ይሆናል። ልክ አንተም ስትነግረኝ ልቀበለው አልቀበለው የኔ ጉዳይ ይሆንና እውነቷን ብቻ እናወራለን፣ መጽሐፍ ቅዱሱ ያለንን ማለት ነው። እኔ ያሳየው እዚህ ክፍል ላይ ጸሎት ነው። ነፍሳት፣ የታረዱ ነፍሳት፣ ሰማዕት የሆኑ ወደ ጌታቸው የሄዱ ማለት ነው። በስጋ የተለዩ ነፍሳት እንደሚጸልዩ አሳየው። ይጸልያሉ፣ አዎ ይጸልያሉ። ስለምን የሚለውን አይደለም እዚህ ጋር ያሳየው፣ መጸለያቸው ነው። በምድር እያሉ ይጸልያሉ፣ በሰማይም እያሉ ይጸልያሉ። እዚህ ጸሎቱ ውስጥ በምድር እያሉ ስለ ሌሎች ይጸልያሉ። ልክ በሰማይ ሲሆን ግን ስለ ሌሎች የምትለውን ነጥሎ የሚያወጣው የትኛው የመጽሐፍ ቅዱስ ሀሳብ ነው ነው የኔ። ጸሎቱ ስላልተቋረጠ ስለ ሌሎች የሚለውን ግን ነጥሎ ያወጣው የትኛው ነው? ምክንያቱም ይህን ማስረዳት፣ ይህንን ማሳየት የእኛ ግዴታ ሳይሆን የአንተ ግዴታ ነው የሚሆነው፣ ወይም እንዳንተ የሚያምኑ ሰዎች ግዴታ ነው። እንዴት ካልከኝ በምድር እያሉ ስለ ሌሎች ይጸልያሉ፣ አዎ ይጸልያሉ። ልክ ግን ወደ አምላካቸው ሲሄዱ ስለ ሌላው መጸለይ ይቆማል አልከ። አሁን ይሄን የምትለው አንተ ነህ። እኔ መቋረጥን አላወራውም። መቋረጥ ካለ መቋረጡን የተናገረ የመጽሐፍ ቅዱስ ሀሳብ ሊሰጥ ይገባል። እኔ ግን መቀጠሉን ማምነው
እነሱ በምድር እያሉ ቅዱሳኑ ሕያዋን ናቸው፣ ወደ አምላካቸውም ሲሄዱ ሕያዋን ናቸው። በምድር እያሉ ይጸልያሉ፣ በሰማይም ሄደው ይጸልያሉ። ጸሎታቸው ውስጥ ግን ልክ ወደ አባታቸው ወደ አምላካቸው ሲሄዱ ስለ ሌሎች የምትለዋ መውጣቷን መጽሐፍ አልነገረኝም። ሰው ነው እያወጣ ያለው። ስለዚህ እኔ ማስረጃ የምፈልገው እኔ ነኝ ማለት ነው፣ አንተ አትሆንም። አሁን ምን እያልኩኝ ነው? ጸሎት በምድር እያሉ ይጸልያሉ፣ በሰማይም እያሉ ይጸልያሉ። በምድር እያሉ ሲጸልዩ ስለ ሌሎች ይጸልያሉ። በሰማይ ሲጸልዩ ግን ስለ ሌሎች የሚለውን የሚያወጣው የትኛው የመጽሐፍ ቅዱስ ክፍል ነው? እኔ ጥያቄ ይሄ ነው። አይ እኔ እሺ እኔስ የሚነግረው የትኛው ክፍል ነው ብልህስ እሺ የቱ ነው መልስ? የሚነግረውማ የቅዱሳን ምልጃ የታመነ መሆኑን አሳይቻለሁ። መጀመሪያ ለዛኛውም ወንድም ሳሳየው ነበረ። ስለ ሌሎች መጸለይ አለ። እሱንም አምንበታለሁ እኮ አንድ ወንድም የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ያዕቆብ ይላል አይደለ? ይሄ ጥቅስ ይሄ ሀሳብ ጽድቁ በምድር እያለ ብቻ ነው የሚለው ወይስ ደግሞ የጻድቅ ሰው ጸሎት ነው የሚለው? የጻድቅ ሰው ጸሎት። ይሄ ጽድቅ በምድር የሚቀር ነው ወይስ በሰማይም ከሄዱ በኋላ ጻድቅ መባላቸው ይኖራል? አለ በሰማይም ግን እሺ፣ በሰማይም ያማልዳሉ የሚል ቃል እኮ ነው እኔ ከሆነ የፈለግኩት እኮ። በሰማይ እያሉ በሰማይ ሲሄዱ ያቋርጣሉ የሚል የለማ ወዳጄ። በምድር እያሉ በሰማይም እያሉ መካከል ላይ ልዩነት እንደተፈጠረ ጥቅስ ጠቅሰን ማስረዳት ያለብህ አንተ እኮ ነህ። እኔ አልተቋረጠ ብዬ አላምንም። እሺ እኔም አለ ብዬ አላምንም። ለዛ ያንን እንድታስረዳኝ ነበር የፈለግኩት። አዎ አለ ብለህ ማታምነው ከየትኛው የመጽሐፍ ቅዱስ ሀሳብ ተነስተ ነው? ስለማይል መጽሐፍ ቅዱስ ምንድን ነው የማይለው? አይልም እንደዛ። ጸሎታቸውን ይቀጥላሉ ግን ያማልዳሉ አይልም። ስለ ሰው ይጸልያሉ ይማልዳሉ አይልም። እሺ በምድር እያሉ ስለ ሌላው ይጸልያሉ አይደል? በምድር እያሉ ይጸልያል። እሺ ጸሎቱ አልተቋረጠም ወደ ሰማይም ሲሄዱ፣ ግን ስለ ሌላው መጸለይ ግን ተቋርጧል አይደል? በአንተ ንግግር ለእኔ አንጣ እሱን እንደዛ የሚለውን አንጣ እኮ አንተ እንደዛ ያማልዳል የሚለውን ደግሞ አምጣልኛ። እኔ እሺ ቆይ አንተን ስጠኝ እኮ እሱን ካመንኩት ዳጊ አንተ እንደዛ አይነት እምነት እንዲኖር ያደረገህን ጥቅስ ስጠኝ። እኔ ደግሞ እኔ እንደተናገርኩት አይነት እምነት እንዲኖረኝ ያደረገኝን ጥቅስ ሰጥሃለሁ እኮ። መጽሐፍ ቅዱስ እንደዛ አይልም። በቃ አይልም አይልም ማለት የለም ማለት ነው። አዎ መጽሐፍ ቅዱስ አይደረግም ማለት ነው። ካላለ አይደረግም ማለት ነው። ያ ለእኔ መጽሐፍ ቅዱስ የማይለው ነገር ሁሉ ነገር የለም። በቃ እሺ ወደ መንፈስ ቅዱስ ትጸልያለህ አንተ? ወደ መንፈስ ቅዱስ ትጸልያለህ አንተ? እኔ ወደ እግዚአብሔር ነው የምጸልየው እንጂ ወደ መንፈስ ቅዱስ አይደለም። መንፈስ ቅዱስ እግዚአብሔር አይደለም ማለት ነው። ወይኔ እኔ አሁን ወደ ሌላ ነገር ለምን እንትን ትወስደኛለህ? አይደለም አይ ሌላ ላስረዳ ስለፈለጉ ማስረዳ ቆይ ወንድም አለው ይህን ነገር እንድታስረዳኝ ሌላ ሌላ ነገር ነገርኩህ እኮ እንደሌላው እንደዚህ መጽሐፍ ቅዱስ አውቄ ምናምን ልሞግትህ አይደለም ልሞግትህ እኮ አንድ ስማኝ ሞግተኝ መች አልኩኝ እኔ እኮ አይደለም የሆነ መስመር ትሄድና እንደዛ አደረግኸው። እኔ አሁን እሺ አንዴ ቆይ እባክህ አንዴ የሆነ መስመር ትሄድና አላዋጣ ሲል ትቆምና ጠያቂ ትሆናለህ። ሲመለስልህ ደግሞ ሞጋጅ ትሆናለህ። እምነቴን ቆይ እንዳገባ እምነቴን ነገርኩ፣ ከምን አንጻር እንደዛ እንደምናምን ነገርኩ፣ ግን ሞጋጅ ሆነ ቀረብክ። ከዛን ሙግት ከሆነማ ማነጻጸሪያ ላሳይ ስል ደግሞ ጠያቂ ብቻ ትሆናለህ። ይሄ አካሄድ በጣም የተበላበትና አንድ እርምጃ ማታራምደን አካሄድ ነች። ጠንቅቄ ስለማውቃት ነው ያን አካሄድ። ለማንኛውም አንተ እንደ ክርስቲያን ከቅዱሳን ምልጃ ይልቅ የመንፈስ ቅዱስን አምላክነት ማመን ይቀድማል። የቅዱሳን ምልጃ በኋላም ይመጣል። የመንፈስ ቅዱስን አምላክነት ካላመንክ የመንፈስ ቅዱስ አምላኬ ብለህ ወደ መንፈስ ቅዱስ ማትጸልይ ከሆነ መንፈስ ቅዱስን አድርግልኝ ማትል ከሆነ
ከአብና ከወልድ እያሳነስከው ነው። እንደ እግዚአብሔርነቱ እንኳን አላየኸው። እኔ ምጸልየው ወደ እግዚአብሔር ነው እንጂ ወደ መንፈስ ቅዱስ አይደለም ስትል መንፈስ ቅዱስ እግዚአብሔር አይደለም እያልከኝ ነው። ለእኔ የሚቀድምብኝ አሁን ይሄ ነው። የቅዱሳን ምልጃ ቁጭ አድርጌ ለአንተ መንፈስ ቅዱስ አምላክ እንደሆነ ባስተምረው ይቀለኛል። ምክንያቱም እኔ የምፈልገው የአንተ ነፍስ እንድትድን ስለሆነ ማለት ነው። ያነሳሁት ግን ለምንድን ነው? ካልተጻፈና ካላየው አይደረግም አልቀበልም ማለት ነው ስላልከኝ ወደ መንፈስ ቅዱስ ትጸልያለሁ ያልኩ። አልጸልይም አልከኝ። እኔ የምጸልይ ወደ እግዚአብሔር ብቻ ነው አልከኝ። መንፈስ ቅዱስ እግዚአብሔር አይደለም ወይ ብዬ ጠየቁ። አዎ ነው ወይ አይደለም ብለህ መመለስ ግዴታ ነው። ምክንያቱም አንስተኸዋልና ግድ ይመለሳል። ካላነሳው ደግሞ አንተ ሚዩት ታደርግና እኔ እሱን ማስረዳት ይኖርብኛል ማለት ነው። ቀጥልሽ። ይሰማል። አሁን መታል። ቀጥል ከሰማኸኝ። ኔትወርክ ይሰማል። ኔትወርክን ይቀይራል። እሺ ኔትወርክን አስተካክል። እስከዛ ሚዩት አድርገውና አሁን ይሰማል። አሁን መሰለኝ። ቀጥል። እሺ ሚዩት አድርገው አንዴ። በቃ ቆይ ሚዩት አድርገውና ሞዴሬተር ሚዩት አድርጉት ከቻላችሁ። ያነሳሁት ሀሳብ ምንድን ነው? የመጀመሪያው ቅዱሳን ያማልዳሉ ስንል ስለሌላው ይጸልያሉ ነው። ጳውሎስ እንደሚል አይተናል። የቅዱሳን ምልጃ ወይም አንዱ ለአንዱ መጸለይ እግዚአብሔርን ደስ የሚያሰኝ እንደሆነ አይተናል። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ጸጥና ዝግ ብለን የክርስትና ትልቁ ግብ ክርስቶስን መምሰል ነው አይደል? ሱታፌ አምላክ ምንለው ቴዎስስ ምንለው እርሱን እየመሰል እንድንኖር አንዱ ለአንዱ እየጸለየ በክርስቲያናዊ ሕይወት ልንኖር አንዱ እየዘታ እንደሆነ መጽሐፍ ቅዱስ ያስተምረናል ማለት ነው። እሱን አየን። ከዛን ቀጥሎ የተጠየቅነው ጥያቄ ምን ነበረ? በሌላኛው ወንድም ለኃጢአት ስርየት ይጠቅማሉ የሚል ነበር። እሱን ከያዕቆብ አሳየን። አሁን ምን የሚል ጥያቄ መጣ? አይ እሱን እቀበላለሁ ግን ከሞቱ በኋላ የሚል መጣ። እኛ በቅዱሳን ሕይወት ውስጥ ከሞት በኋላ ያለው ለውጥ የነፍስና የስጋ መለየት ብቻ ነው። አይደለም ከእግዚአብሔር መራቅ አለ፣ አይደለም ጸሎት መቋረጥ አለ፣ አይደለም ከህብረት መወገድ አለ የሚል ካለ እሱ ነው መጽሐፍ ቅዱሳዊ ጥቅስ ሊሰጠኝ የሚገባው። እኔ ግን እንዲህ ነው ማምነው። ምን ብዬ? አንድ ክርስቲያን ጻድቅ በህይወቱ ክርስቶስን የመሰለ ሰው ሲሞት፣ በቃ ክርስቲያን ሲሞት የነፍስና የስጋ መለየት ብቻ ነው የገጠመው። እንደውም ከፍሎ ከማወቅ ወደ ተሻለ እውቀት ሄዷል። ለምን? ወደ አምላኩ ሄዷል። እና ሐዋርያው እንደሚል ወደ አምላኩ ነው ሄደው፣ ጸሎት አላቋረጠም። ስለዚህ ልዩነት የለም። ልዩነቱ የነፍስና የስጋ መለየት ነው። ጸሎት ደግሞ የነፍስ ነው። ማስረጃ አሁን የጠቀስነው ጥቅስ ላይ የታረዱ ነፍሳት ከመሰዊያው በታች አየው ሲጸልዩም ሰማው ይላል። ምን ብለው? እውነተኛ ጌታ ሆይ እስከ መቼ አትፈርድም? ደማችንን በምድር በሚኖሩት ላይ እስከ መቼ አትፈርድም? እያሉ ሲጸልዩ አይተናል። ስለዚህ የመጣው ለውጥ የነፍስና የስጋ መለየት ብቻ ስለሆነ አይ ጸሎት ተቋርጧል፣ ስለ ሌሎች ሲሆን ጸሎት ተቋርጧል የምትሉ ካላችሁ መታችሁ ማስረጃ ልሰጡን የሚገባው እናንተ ናችሁ። እኛ ግን የመጣው ለውጥ የነፍስና የስጋ መለየት ብቻ ስለሆነ እሱ ደግሞ ስለ ሌሎች መጸለይን የሚያስቀር ስላልሆነ እኛ የቅዱሳን ጸሎት ቆሟል በምድር ብቻ ነው ብለን አናምንም ማለት ነው። ውሸት ያላችሁ መግባት ትችላላችሁ። እኔ እዚህ ጋር አለው። ዳጊ ከሰራልን መቀጠል ትችላለህ፣ ካልሰራልን ሌላ ሰው ይግባ። አሁን ይሰማል? እኔ እንጃ ኔትወርክ እኔ አላውቅም ምን እንደሆነ ሆኖም አያውቅም። ይሰማል አሁን? አይ ይኸውልህ እኔ ነገርኩ መጀመሪያም ነገር ያለው ስገባ ያን ያህል ስለ መጽሐፍ ቅዱስ እውቀት ኑሮኝ አይደለም፣ ግን ደግሞ ይሄንን ነገር ማወቅ ስለምፈልግ ነው። ላይክ ማወቅ እንድታስተምረኝ ስለፈለግኩ ነው እንጂ ላይክ መሞገትም እንትን ማለትም ፈልጌ አይደለም። ይሄ ነገር ነው ከመጽሐፍ ቅዱስ ላይ ተጽፏል አልተጻፈም፣ አለ የለም፣ ካለም እንድታሳየኝ ገብቷል። ላይክ ለዛ ነው የጠየቁ እንጂ እንትን አይደለም፣ ለመሞገትም አይደለም። ቅድም መሞገት አንተ በፈለግከው በጠየቅከው ምናምን ስላልከኝ ነው። ላይክ እሱን ለማወቅ ነው እና ጨርሻለሁ። እናመሰግናለን መተህ ስለጠየቅ።
እኛም ልናብራራ የምንገደደው የሚኖርብን። አራ አላጠፋም፣ አካሄድ ነው ያወራሁት እንጂ አላጠፋም። እናመሰግናለን። እና ልናብራራ የሚገባው ከመጽሐፍ ቅዱስ ያገኘነውን እውነት እና ምናምነውን ነው። እና እናንተም መታችሁ ስትጠይቁን የእኛን እምነት ለመስማት አንድ የእኛን እምነት ከመጽሐፍ ቅዱስ የተጣላ የተጋጨ ነው ብላችሁ ካመናችሁ ደግሞ ከተጋጨው የመጽሐፍ ቅዱስ ሀሳብ ጋር እያነጻጸራችሁ ልታሳዩን። ያ ካልሆነ ግን እኔ ስለማላምን የለም ማለት ነው የሚሆን አይነት ከሆነ እኔ አልከራከርም። እሱ ያንተ እምነት ነው፣ እንደተመቸህ እመን። ምክንያቱም ክርስትና ግዴታ አይደለም፣ ነፃ ፍቃድ አለው። የመረጥከውን ተከተላለህ። አይደለም እኛ እዚህ ጋር ያለን ሰዎች ይቅርና ክርስቶስ ሞቶልህ ሲያበቃ ብትወድ ተከተለኝ ነው ያለው። ሞችልሃለው ግዴታ ነው አይደለም ያለው። ስለዚህ እኛም እምነታችንን በግዴታ ሳይሆን በውዴታ ነው ልናስተምር ልናሳይ የሚገባው። ዋናው ነጥብ ግን ምንድን ነው? የቅዱሳን ምልጃ ብለን ስናምን ከምን አንጻር ነው ምናምን የሚለውን አሳይተናል። ይሄን ትምህርት የሚጋጭ የመጽሐፍ ቅዱስ ጥቅስ ካለ እኛ ያነሳ ነው ያልሆነ ፍቺም ከሆነ እንዳላችሁትም ውሸት ከሆነ ገብታችሁ ይሄው ውሸታችሁ ይሄ ነው፣ መጽሐፍ ግን የሚያስተምረው ይሄ ነው ብላችሁ ማሳየት ትችላላችሁ። እኛም እዚህ ያለን። እሺ፣ እናመሰግናለን ዳጊ፣ እግዚአብሔር ያክብረልን።